የቡድን ሰባት አባል ሀገራት ጥምረት ካናዳ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓን፣ እንግሊዝና አሜሪካ በካናዳ ካናስኪስ ከተማ ለ3 ቀናት ሊመክሩ ተሰብስበዋል። እነዚህ የዓለማችን የበለጸጉ ሀገራት መሪዎች የመካከለኛው ምስራቅ ትኩሳት፣ የእስራኤልና ኢራን ጉዳይ ዋና አጀንዳቸው ይሆናል ተብሎ እየተጠበቀ ነው። በሚቀጥሉት 2 ቀናት በሁሉም ጉዳይ ላንስማማ እንችላለን፣ ነገር ግን ግልጽ ውይይት እናደርጋለን ሲሉ የዘንድሮ አስተናጋጅ ሀገር የካናዳ ጠቅላይ ሚኒስትር ማርክ ካልኒን ተናግረዋል። ስብሰባው ከመጀመሩ አስቀድሞ ዶናልድ ትራምፕ በ2014 ሩሲያ ከአባል ሀገራቱ የተገለለችበት መንገድ ትክክል አይደለም ሲሉ ተደምጠዋል። የ79 ዓመቱ ሰው ለዚህም ባራክ ኦባማንና የቀድሞ የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶን ተጠያቂ አድርገዋል። ሩሲያ አባል ብትሆን ኖሮ በዩክሬን ጦርነት አይኖርም ነበር፣ ፑቲን በጠረጴዛችን ላይ አለመገኘቱ ጎድቶናል ሲሉ ተደምጠው ትራምፕ ቻይና የአባል ሀገራቱ ጥምረትን እንድትቀላቀልም ጠይቀዋል። የቡድን ሰባት አባል ሀገራት በየፊናቸው ወታደሮቻቸውን እያጠናከሩ ነው፣ ነገር ግን ያለ ኢኮኖሚ ብልጽግና ምንም አይነት ደህንነት ሊኖር አይችልም የሚሉት የካናዳው ጠቅላይ ሚኒስትር ዓለም አቀፉን የንግድ ጦርነት ለመጋፈጥ ብቻሽን አይደለሽም፣ አብሬሽ ቆማለሁ የሚል ማስተማመኛን ከአሜሪካን አግኝተዋል። ዓለምን ለሁለት የከፈለው የእስራኤልና ኢራን የመካከለኛው ምስራቅ ጦርነትን ለማብረድ የ3 ቀናቱ የመሪዎቹ ውይይት ምን መፍትሄ ይኖረዋል የሚለው እየተጠበቀ ይገኛል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በኢራንና በእስራኤል በሰላማዊ ሰዎች ላይ የሚደርሰው ጥቃት መቆም አለበት ሲሉ፣ በሩሲያ ላይ ደግሞ ተጨማሪ ማዕቀብ መጣል ያስፈልጋል ሲሉ ተደምጠዋል። ትራምፕ በበኩላቸው ለኢራን 60 ቀናትን ሰጥቻለሁ፣ አልተጠቀመችበትም፣ በመሆኑም በ61ኛው የሆነው ይህ ነው፣ እንዳይጸጽታችሁ ቀድሜ ተናግሬያለሁ፣ አሁንም ጊዜው አልረፈደም፣ ወደ ስምምነት ለመምጣት መነጋገር አለባችሁ ብለው ለኢራን የነገርኳችሁን ውል ፈርሙ፣ የኒውክሌር መሳሪያ ሊኖራችሁ አይገባም ሲሉ ተደምጠዋል። ከዚህም በተጨማሪ ሁሉም ሰው ቴህራንን በአስቸኳይ ለቆ መውጣት አለበት ማለታቸው ደግሞ ጉዳዩ ወዴት እያመራ ነው አስብሏል። ይሁንና እሳቸው ይህንን እየተናገሩ ባሉበት ወቅት እስራኤል በቴህራን በሚገኘው የመንግስት ቲቪ ህንፃ ላይ ያደረሰችውን ጥቃት ኢራን የጦርነት ወንጀል እየተፈጸመብኝ ነው ስትል አውግዛዋለች። አሜሪካ በዚህ ጦርነት እጅ የለበትም ራሳችሁን ቻሉ ብትልም በተባበሩት መንግስታት የኢራን ተወካይ እንደሚሉት እስራኤል በኢራን ላይ እያደረሰች ያለችው ጥቃት ሁሉንም ቀይ መስመር ያለፈ እንዲሁም በአሜሪካ የጦር መሳሪያ የመረጃና የፖለቲካ ድጋፍ የተፈጸመ ነው ሲሉ አሚር ሰኢድ አራቫኒ ገልጸዋል። ትራምፕ በመጀመሪያው ቀን በነበራቸው የሁለትዮሽ የንግድ ድርድር ከካናዳ፣ ከእንግሊዝ፣ ከጀርመንና ከሌሎች ሀገራት ጋር ስኬታማ ውይይት ካደረጉ በኋላ ስብሰባውን አቋርጠው ዛሬ ወደ ሀገራቸው ተመልሰዋል። የቡድን ሰባት የሀገራት መሪዎች በጋዛ የተኩስ አቁምን ጨምሮ በመካከለኛው ምስራቅ ያለውን ጦርነት ለማርገብ ለቀጠናው ሰላምና መረጋጋት ያላቸውን ቁርጠኝነት ገልጸው እስራኤል ራሷን የመከላከል መብት እንዳላት ባወጡት የመጀመሪያ ቀን መግለጫቸው አስታውቀዋል። ዶናልድ ትራምፕ ያልተሳተፉበት በሩሲያና ዩክሬን እንዲሁም 5ኛ ቀኑን በያዘው የእስራኤል ኢራን ጦርነትን በተመለከተ የመሪዎቹ ጉባኤ ምን ዘላቂ መፍትሄ ይዞ ይመጣል የሚለው እየተጠበቀ ይገኛል።